ሰላም ጤና ይስጥልን እንደምናችሁ የቻናሌ ተከታታዮች ዛሬ የተወሰኑ ጉዳዮችን አብረን እናያለን። እነዚህ ጉዳዮችን ምንድናቸው? 11 ጉዳዮችን እናያለን። ምንድናቸው እነዚህ ጉዳዮች? ራሳችንን ለማሻሻል የሚረዱን 11 ጉዳዮችን እናያለን። እነዚህ ምንድናቸው የሚለው እያንዳንዱ በዲቴል ወይም ደግሞ በዝርዝር አብረን የምናያቸው ይሆናል። ወይም ደግሞ 11 ways to improve yourself ራሳችንን ለማሻሻል የሚጠቅሙ ነገሮች ናቸው። የመጀመሪያው ምንድነው? ካለህበት መጀመር be where your feet are be where your feet are ካለንበት መጀመር ምን ማለት ነው? ሁልጊዜም ከዛሬ መጀመር ማለት ነው። ስላለፈው መጸጸትና ስለነገ መጨነቅ አያስፈልገንም ማለት ነው። ስለዚህ የመጀመሪያው ምንድነው? ካለበት መጀመር። ስለ ትላንት በመጸጸት ስለነገ በመጨነቅ ጊዜ ማሳለፍ አይጠበቅብንም። ያለንን ጉልበት ተጠቅመን ዛሬ ላይ በደንብ አድርገን ከዛሬ ጀምረን ዛሬን በደንብ አድርገን መስራት ይኖርብናል ማለት ነው። ካልሆነ ይቅርታ ዛሬም ነገ ሌላ ጸጸት ይወልድብናል ማለት ነው። ስለዚህ አለበለዚያ ዛሬም ነገ መለወጥ የማንችለው ጸጸት ይዞልን ይመጣል፣ ወይም ደግሞ የጸጸታችን ምንጭ ነው የሚሆነው። ስለዚህ ምን ማድረግ ይኖርብናል? ካለንበት መጀመር፣ ባለን እውቀት፣ ባለን ገንዘብ፣ ባለን ልምድ መጀመር አስፈላጊ ነው። ምክንያቱም ዛሬ ሌላ የጸጸት ምንጭ እንዲሆንብን ካልፈለግን በስተቀር ማለት ነው። ስለዚህ የምናሻሽልበት አንደኛው ካለበት መጀመር ወይም ካለንበት መጀመር ማለት ነው። ሁለተኛው ነገሮችን መጻፍ፣ ራይት ዳውን ቲንግስ። ምንድነው የምንጽፋቸው? እነማን ናቸው? ምንድነው የምንጽፈው የሚለው ነገር አእምሮ በተለያዩ ሀሳቦች የተሞላ ሊሆን ይችላል። አእምሮአችን አቴታይም ብዙ ነገር ሊያስብ ይችላል። ስለዚህ የሚጠቅመንን ከማይጠቅመን ለመለየት፣ ውጤታማ የሚያደርገን ውጤታማ ከማያደርገን ለመለየት ምን ማድረግ ያስፈልጋል? ዘርዝረን ቁጭ አድርገን የሚጠቅመን ላይ ትኩረት አድርገን መስራታችን የተሻለ ይሆናል ማለት ነው። ስለዚህ ሀሳባችን መጻፍ አስፈላጊና አስፈላጊ ያልሆኑትን ለመለየት በጣም ይረዳናል። የሚያስጨንቀንን የሚያስደስተንና ወደኋላ የሚጎትተንን ነገር ለማስወገድ እድል ይሰጠናል ማለት ነው። ማስታወሻ መያዝ ራስዎን ለማሻሻል ከመሞከረው በፊት ራስዎን እንዲረዱ ይረዳዎታል። እኔ በምን ጥሩ ነኝ? ምንድነው እኔን ወደኋላ የሚጎትተኝ? ምንድነው ሞቲቬት የሚያደርገኝ? ምንድነው ኢንስፓየር የሚያደርገኝ የሚለው በደንብ አድርገን ራሳችንን ሰልፍ አንደርስታንዲንግ እንዲኖረን ያደርገናል ማለት ነው። ስለዚህ ስለ ራሳችን ያለን ሰልፍ ኖሌጅ ከፍ ባለ ቁጥር ለመጀመር ብዙ እርምጃ ወደኋላ የሚያስቀርን ነገር አይኖርም ማለት ነው። ስለዚህ ይሄንን በደንብ አድርገን ልናውቅ ይገባል። ሶስተኛ ለራሱ ቅድሚያ ይስጡ፣ ፕራዮሪታይዝ ዩርሰልፍ። ለራሳችን ቅድሚያ መስጠት አንዳንዴ ይሉኝታ ሊይዘን ይችላል፣ ወይም ደግሞ ራስ ወዳድነት ተደርጎ ይቆጠር ይችላል። ግን ያ አይደለም፣ ትክክል አይደለም። ለራሳችን ጤንነት ቅድሚያ መስጠት፣ እንቅስቃሴ ቅድሚያ መስጠት፣ አመጋገባችን ቅድሚያ መስጠት፣ አስተሳሰባችን፣ ሁሉንም ነገር ቅድሚያ መስጠት፣ ይሄ ለራሳችን ምክንያቱም ራሳችን ፋውንዴሽንን መሰረት ነን፣ ለእድገትም ለስኬትም ለሁሉም ነገር እኛ መሰረት እስከሆነ ድረስ ማለት ነው። እኛ ከሌለ ሁሉም ነገር ገደል ይገባል። ስለዚህ መሰረት ያለው ምንድነው? ለራሳችን ጤንነት፣ ለራሳችን አመጋገብ፣ ለአስተሳሰባችን፣ ለአእምሯችን፣ ለሁሉም ነገር ቅድሚያ መስጠት ይኖርብናል። ይሄ ማለት ታዲያ ራስ ወዳድነት እንዳልሆነ በደንብ አድርገን ልናውቅ ይገባል ማለት ነው። እርስዎ እየተሰቃዩ ሌሎችን መገኘትን ወይም ደግሞ ለሌሎች መገኘት አቬይላብል መሆን፣ ሁልጊዜ ሰዎች በፈለጉን ቁጥር ልንገኝ አይገባም። እኛ የራሳችን ፕሮግራም፣ የራሳችን ቱዱ ሊስት፣ የራሳችን ታይም ፍሬም ኖሮን በዛ ውስጥ መንቀሳቀስ ያለበት አርጀንት ካልሆነ በስተቀር ሰዎች በፈለጉንና በጠሩን ጊዜ ልንገኝላቸው አይገባም። ምክንያቱም ለሰዎች በተገኘን ቁጥር ለራሳችን ያለን ቫልዩ እየወረደ እነዛም ሰዎች እያወረዱት እንደሚመጡ ማወቅ ይኖርብናል ማለት ነው። ለመጨረሻ ጊዜ ራሱን በደግነት የያዙት መቼ ነው? በካይንድነስ ራሳችንን የያዝ ነው እስቲ መቼ ነው ብለን ራሳችንን እናስብ። ለመጨረሻ ጊዜ የጤና ምርመራ ያደረግነው መቼ ነው? ለራሱ ቅድሚያ መስጠት ማለት ራስ ወዳድነት እንዳልሆነ በደንብ አድርገን ልናውቅበት ይገባል። ስለዚህ ፕራዮሪታይዝ ዮርሰልፍ። ሌላኛው ደግሞ አራተኛው ምንድን ነው? አይደለም ማለት ሳይ ኖ፣ ወይም ደግሞ ለርን ቱ ሳይ ኖ። ሁልጊዜ አይ ኖ፣ የራሳችን ባውንድሪ ሊኖረን ይገባል። ሰዎች በፈለጉት መጠን በፈለጉትን ነገር ልናደርግላቸው አይገባም። ኮንፊርሚስት መሆን አይጠበቅብንም ማለት ነው። የራሳችንን ስታንድ ሊኖረን ይገባል ማለት ነው። ስለዚህ በእያንዳንዱ የሰርግ ስነስርዓት ወይም ደግሞ ዝግጅቶች ላይ መገኘት አይጠበቅብንም። እኛ እስካልፈለግን ድረስ ማድረግ በማይፈለጉ ነገሮች ላይ ሰዓታትን ማሳለፍ አይጠበቅብንም። ለግባችን ምንድነው ግባችን ላይ እንድንደርስ የሚረዳን የሚለው ነገር ላይ እንጂ ከግባችን ወደኋላ ሊያስቀረንና ሰዓታችንን የሚሻማ ነገር ፕሮግራም ያላደረግነው ነገር ላይ መገኘት አይጠበቅብንም። አንድ ሰው ተነስቶ ስልክ ደውሎ አንዴ እዚህ ቦታ ፈልጋለሁ ስላለ ብቻ ተነስተን ልንሄድ እና ልጋብዝ ስላለ ብቻ ተነስተን ልንሄድ አይገባም ማለት ነው። ስለዚህ የራሳችንን ጊዜ ሊኖረን ይገባል ማለት ነው። ሰዎችን ለማስደሰት አዎ ባሉ ቁጥር የራሱን ዋጋ እየቀነሱ ይመጣሉ። ሁልጊዜ ኮንፊርሚስት መሆን አዎ ማለት አይጠበቅብንም። ነው ማለት ካለብን ነው ማለት ይኖርብናል ማለት ነው። አምስተኛ የሚያስፈራዎትን አንድ ነገር ያድርጉ፣ እርምጃ ይውሰዱ። ወይም ደግሞ ዱ ዋን ቲንግ ዛት ስኬርስ ዩ። የሚያስፈራንን ነገር ምንድነው የምንፈራው? ፐብሊክ ስፒኪንግ ነው
ኦዲየንስ ፊት ለፊት መቆም ነው? ፕሬዘንቴሽን ማድረግ ነው? ማንበብ ነው? ምንድን ነው የምንፈራው? ሰዎችን መተዋወቅ ነው? ከሰዎች ጋር መነጋገር ነው? ምንድን ነው የምንፈራው? የምንፈራውን ነገር ቢዝነስ መጀመር ነው? ትምህርት መጀመር ነው? የምንፈራውን ነገር በደንብ አድርገን መዳፈር ይኖርብን። ካላደረግን ደግሞ ህይወት ሊስተካከል አይችልም ማለት ነው። የምንፈራው ነገር የስኬታችን ምንጭ ሊሆን ስለሚችል ማለት ነው። ስለዚህ በህይወት ውስጥ ታላቅ መሆን የሚያስፈልገው ነገሮችን በማድረግ ምቾት ሊሰማዎት ይገባል። ታላቅ ሊያደርገን የሚችል ነገር እዛ ላይ በማድረግ ምቾት ሊሰማን ይገባል። ምን ማለት ነው? ፐብሊክ ስፒኪንግ ከሆነ ፐብሊክ ስፒኪንግ በደንብ አድርገን ሊያስፈራን ይችላል፣ ማድረግ ምቾት ላይሰማን ይችላል፣ ማድረግ ነገ ውጤታማ ስለሚያደርገን ማለት ነው። ሰው መተዋወቅ ከሆነ ሰው መተዋወቅ፣ የሚያስፈሩንን ነገሮች ቢዝነስ መጀመር ከሆነ ሪስኩን ትተን ቢዝነስ መጀመር፣ ይህንን በደንብ አድርገን ልናውቅበት ይገባል። በዛ ውስጥ ምቾት ሊሰማን ይገባል። በዲስከምፈርት ውስጥ ከምፈርተብል መሆን ይጠበቅብናል፣ ስኬታማ ለመሆን ካፈለግን ማለት ነው። ሀብት የሚገኘው ምቾት በማይሰማን ቦታ ላይ ነው። ስለዚህ ያንን መጽሐፍ ያንብቡ። ማንበብ ከሆነ ያንን መጽሐፍ ማንበብ፣ በህዝብ ፊት መናገር ከሆነ መናገር። እድገት ለሚጀምረው ምቾት የማይሰጡ ነገሮችን ስንጀምር እንደሆነ በደንብ አድርገን ልናውቅ ማለት ነው። ስለዚህ እድገት ያለው የት ነው? ዌር ዜር ኢዝ ኮምፈርት ዜር ኢዝ ኖ ግሮዝ የሚባል አባባል አለ። ምቾት ባለበት እድገት የለም ማለት ነው። ስለዚህ ከምቾት ቀጠና ራሳችንን አስወጥተን፣ ያ ማለት ግን ምቾት አያስፈልገንም ማለት ሳይሆን በምቾት ውስጥ እድገት የለም ስንል ምን እያልን ነው? ሁልጊዜ የምቾት ቀጠናን ብቻ እየመረጥን አላስፈላጊ ነገሮችን ከእርምጃ ከመውሰድ ራሳችንን ማሸሽ የለብንም ማለት ነው። ስድስተኛው በየቀኑ ሰውነቱን ያንቀሳቅሱ። ሙቭ ዩር ቦዲ ኤቭሪ ዴይ። ይሄ ማለት ምን ማለት ነው? እንቅስቃሴ እናድርግ ወይም ኤክሰርሳይዝ እናድርግ ማለት ፋንሲ የሆኑ ጂም ቤቶች መሄድ አይጠበቅብንም። በሰፈር ውስጥ ወክ ማድረግ፣ ቤት ውስጥ ኤክሰርሳይዝ ማድረግ፣ ስትሬች ማድረግ ሊሆን ይችላል፣ ፑሽአፕ መስራት ሊሆን ይችላል። በቀን ውስጥ ዳምፔል ቤቶችን ውስጥ ልናስቀምጥ እንችላለን። ትንንሽ ክብደቶች ቤት ውስጥ ሊኖሩን ይችላሉ። ወይም ደግሞ ትንሽ ምንጣፍ ነገር አድርገን እዛች ላይ ሴታፕ ልንሰራ እንችላለን፣ ፑሽአፕ ልንሰራ እንችላለን፣ ስትሬች ልናደርግ እንችላለን፣ ስኳት ልናደርግ እንችላለን፣ ብዙ ነገር መስራት እንችላለን በትንሽዬ ክፍል ውስጥ ማለት ነው። ይህንን ማድረግ ይኖርብናል ማለት ነው። ስለዚህ የሰውነቱን በደንብ መዘርጋት ወይም ሙዚቃ ታጅበው መደነስ፣ እነዚህ ሊሆኑ ሰውነቱ ቀኑን ሙሉ በአንድ ቦታ እንዲቀመጥ ተደርጎ የተፈጠረ አይደለም። በእንቅስቃሴ ውስጥ ነን እኛ ያለን። ሰውነታችን የሚገነባው በእንቅስቃሴ ነው። አንድ ቦታ በተቀመጥን ቁጥር ሰውነታችንን ሩይን እያደረግነው ነው። ስለዚህ ሰውነታችንን በደንብ አድርገን ለመገንባት ካሰብን በየቀኑ እንቅስቃሴ ማድረግ ያስፈልገናል ማለት ነው። አካል ብቃት እንቅስቃሴ ካሎሪን ማቃጠልና አእምሮን ለማደስ ትልቅ አስተዋጽኦ አለው ማለት ነው። እንቅስቃሴ በምናደርግበት ሰዓት አላስፈላጊ ነገሮች እንዲወገዱ፣ አእምሯችን ደግሞ እንዲነቃቃ እድሉ ይሰጠናል ማለት ነው። ሰባተኛ ብዙ ጊዜ ይሳቁ። ከቻልን ህይወት አጭር ናት። በቻልነው መጠን ከሚያሳዝኑ ነገሮች ውጭ ሆነን፣ የሚያሳዝኑ ነገሮች የሉም ማለት ሳይሆን ከዚህ ነገር ውጭ ሆነን በጣም ጥሩ ሆኖ ሊያስቁን የሚችሉ የሚያዝናኑን ሰዎች ጋር አብረን ማሳለፍ የተሻለ ነው። ህይወት ምክንያቱም ህይወት ብዙ ጊዜ ከባድ ናቸው ይታወቃል። ግን ደግሞ እቺ አጭሯ ከባዷን ጊዜ በተቻለ መጠን ብዙ ጊዜ በመሳቅ ለማሳለፍ መሞከር ማለት ነው። ሁሉም ነገር በጣም በቁም ነገር፣ ሁሉንም ነገር ሲሪየስ አድርገን በቁም ነገር ብቻ መውሰድ አይኖርም። አንዳንዴ ፈን መፍጠር ይኖርብናል ማለት ነው። ስለዚህ ብዙ ይሳቁ እና ደስተኛ በሚያደርጉ ሰዎች ጋር አብሮ ጊዜ ያሳልፉ። ውሎ አድሮ መሞት አይቀሬ ነው። ስለዚህ እስካሉ ድረስ ደስተኛ ህይወት ቢኖሩ ይሻላል። ይሄ ምርጫ ነው ማለት ነው። ስምንተኛ ያሉትን ነገሮች ይቁጠሩ። አንዳንዴ ካውንት ዳውን ኦር ካውንት ዋት ዩ ሃቭ። ብዙ ጊዜ እኛ ትኩረት የምናደርገው የሌለን ነገር ላይ ነው። መኪና የለንም እንላለን። እግር ያለው ብስክሌት ይመኛል፣ ብስክሌት ያለው መኪና ይመኛል፣ መኪና ያለው የተሻለ መኪና ወይም ደግሞ አውሮፕላን ይመኛል፣ መርከብ፣ ብዙ ነገሮችን ማለት ነው። ስለዚህ እኛ ያለንን የሚመኙ ሰዎች አሉ። እኛ ያለንን ለምሳሌ ተቀጥረን እየሰራን ከሆነ እኛ ተቀጣሪነታችን በጣም ልንጠላው እንችላለን። 20 ሺህ ብር፣ 30፣ 40 ሺህ ብር ሊከፈለን ይችላል። ይህንን ደግሞ የሚመኙ ሰዎች አሉ። ስለዚህ ይሄ ያለንን ነገር ማመስገን፣ ትኩረት መስጠት። ያ ማለት ግን አመስጋኝ ሆነን ኮንቴንትድ ሆነን እንቀራለን ማለት ሳይሆን ስለ ነገ እያሰብን እያቀድን ዛሬ ላይ ባለን ነገር ደግሞ ደስተኛ ባንደሰትም ምንም መፍጠር ስለማንችል ማለት ነው። ስለዚህ ደስተኛ ሆነን አእምሯችንም የተሻለ የሚሰራው ደስተኛ በምንሆንበት ጊዜ ነው ማለት ነው። ስለዚህ ያለንን በደንብ አድርገን በሌለን ነገር ላይ ሳይሆን ባለን ነገር ላይ ትኩረት አድርገን መስራት የተሻለ ያደርጋል። አሁን ያለውት ሁኔታ ሌላ ሰው የሚመኘው አይነት ሁኔታ ይሆናል ማለት ነው። ስለዚህ በደንብ አድርገን እሳ ላይ ትኩረት ልናደርግ ይገባል ያለን ነገር ላይ ማለት ነው። ዘጠነኛ ማማረርን ቀንሰው መፍትሄ ይፈልጉ። ኮምፕሌን ለስ እንደ ሰው ሞር። ብዙ ችግሩ አእምሯችን
በጣም ባማረርን ቁጥር አእምሯችን የፈጠራ አቅሙን እያሳነስን ነው የምንሄደው። ከዛ ይልቅ ግን አእምሯችን ምን አዲስ ነገር ልስራ፣ በምን አይነት መንገድ ይሄን ችግር ልቅረፍ እያልን በሄደ ቁጥር አእምሯችን ክሬቲቭ እየሆነ ይመጣል ማለት ነው። ስለዚህ የሰው ልጅ አእምሮ ኢላስቲክ ነው። ብዙ በሰራንበት ቁጥር ብዙ የመስራት አቅሙ እየጨመረ እንጂ እየቀነሰ አይደለም የሚሄደው ማለት ነው። ስለዚህ ማማረር ችግርን አይፈታም፣ ይልቁንም ችግሮችን ያባብሳል ማለት ነው። ሌሎች ሲያማርሩ መፍትሄ የሚፈልጉ ሰዎች ይሁኑ፣ ግን ተጠያቂ እኔ ነኝ ብለው ሁልጊዜም ሪስፖንሲቢሊቲ መውሰድ፣ ኃላፊነትን መውሰድ ማለት ነው። የዛን ጊዜ ችግሮችን መፍታት እንጀምራለን ከማለት ይልቅ ስለዚህ ጉዳይ ምን ማድረግ እችላለሁ ብለን የመፍትሄ ሰው መሆን ማለት ነው። ስንጠይቅ አእምሯችን በአዎንታዊ መልኩ እንዲያስብ ያሰለጥኑታል ወይም እናሰለጥነዋለን ማለት ነው። ሌላ 10ኛ ራስዎን ማወዳደር ያቁሙ። ስቶፕ ኮምፔሪንግ ዊዝ አዘርስ ዮርሰልፍ ዊዝ አዘርስ፣ ከሌላ ጋር ማወዳደር። ምክንያቱም ሁሉም ሰው የራሱ የታይም ፍሬም አለው። ሁሉም ሰው የራሱ ጊዜ ሰሌዳ አለው። እስቲ ለምሳሌ እንንገር። የኬኤፍሲ ባለቤት በ66 ዓመቱ ነው ስኬታማ የሆነው ወይም ደግሞ ቢዝነሱን የጀመረው። አስቡት። ባራክ ኦባማ በ44 ዓመቱ ነው ፕሬዚዳንት የሆነ፣ በ55 ዓመቱ ሪታየር አድርጓል። ዶናልድ ትራምፕ በስንት ዓመቱ ስልጣን ያዘ? ጆ ባይደን በስንት ዓመቱ ስልጣን ያዘ? አስባችሁታል? ስለዚህ እነ ማርክ ዙከርበርግን ስንሄድ ደግሞ በስንት ዓመቱ ነው ሚሊዮነር ቢሊዮነር የሆነው? ሁሉም ሰው የራሱ ታይም ፍሬም አለው ማለት ነው። ስለዚህ በራሳችን የታይም ፍሬም መሄድ በራሳችን የጊዜ ሰሌዳ መሄድ ይኖርብናል እንጂ አንድ ሰው የሆነ ቦታ ላይ ደርሶ ስላየን ብቻ እኛም እዛ መድረስ አለብን ብለን እንትን ማለት አይጠበቅብንም ማለት ነው። ስለዚህ ይሄንን ራሳችንን ከሌላ ጋር ማወዳደር ሁልጊዜ አያስፈልገንም። ሁልጊዜ ከእርሶ በገንዘብ በተሻለ ቤት በበለጠ በተከታታይ ወይም ደግሞ በተሻለ መኪና ከእርሶ የተሻለ ሰው ይኖራል። ይሄ ግልጽ ነው። ሁሌም ቢሆን ከኛ የተሻለ፣ ግን ከነዛኞቹ ጋር ብቻ ራሳችንን ማወዳደር ተገቢ አይደለም ማለት ነው። ራስዎን ከሌሎች ጋር ሲያወዳድሩ የሚታየውት የጎደለው ነገር ብቻ ነው። ሁልጊዜ የሚታየን ጎደሎ ክፍተቱ ብቻ ነው ማለት ነው። ሊያመሰግኑት የሚገባውት ነገር አይኖረንም ማለት ነው። ስለዚህ ልናመሰግነው የሚገባ ብዙ ነገሮች እንዳሉ ልናውቅ ይገባል ማለት ነው። ጤና ይኖረናል፣ ቤተሰብ ይኖረናል፣ ገቢው ይኖረናል። ስለዚህ እነዚህ ነገሮች ላይ ትኩረት ልናደርግ ይገባል። 11ኛ ከጥሩ ሰዎች ጋር ጊዜ ያሳልፉ። ጓደኛ ማን ነው? ውሎውን ንገረኝ ወይም ደግሞ ጓደኞችን ንገረኝና ማንነትን እነግርሃለሁ የሚባል አባባል አለ። ሁልጊዜ ሚዲዮክሪሲቲ ወይም ደግሞ ሚዲዮክሪቲ የሚባል ወይም መካከለኛነትን የሚፈልጉ ሰዎች፣ ማደግ የማይፈልጉ ሰዎች ከሆኑ ከነዛ ራሳችንን ሰርክላችንን ማስወጣት ይኖርብናል። ከዛ ይልቅ እኛን ለእኛ እድገት የሚተጉ ወይም ደግሞ ራሳቸውን ለማደግ የሚጣጣሩ አዲስ ነገርን የሚሹ ፐርሲት የሚያደርጉ ሰዎች ጋር በምንውልበት ሰዓት የተሻለ እንሆናለን። ምክንያቱም ጓደኛ የነገ ማንነታችን የመቅረጽ ትልቅ እድል ስላለው ማለት ነው። ስለዚህ ከጥሩ ሰዎች ጋራ ስፔንድ ታይም ዊዝ ጉድ ፒፕልስ፣ ከጥሩ ሰዎች ጋራ ጊዜ ማሳለፍ ይኖርብናል። ስላዳመጣችሁኝ አመሰግናለሁ። ይሄ ሀሳብ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ሰዎች እንዲደርስ ሰብስክራይብ፣ ሼር እና ኮሜንት ማድረጉን እንዳትረሱ።